እጃችን ለደረቀ እንዲሁም ደግሞ ለእግራችን ለጠቆረ ለማንኛውም ቦታ ለሰውነታችን ዛሬ የሰውነት ማንጫ እንዲሁም ደግሞ ጥፍራችን ለሚሰባበርብን የጥፍራችን ጣቶቻችን ላይ ፈለግ ያለብን እሱን ጽድት ፏ የሚያረግልን የሰውነት ሳሙና እንዲሁም ደግሞ ጥፍራችንን የሚያሳድግልን በተለይ ደግሞ ምግብ ለምንሰራ ልጆች ዘይት ተፈናጥሮ የሚያቃጥለን ለሱ ላይ ጠባሳ ትቶብን የሚሄደውን የሚያነሳልን እንዲሁም ደግሞ እኔ የገጠመኝን እንዲሁም ደግሞ እጄን በዘይት ነክሬ ሳይታወቀኝ ያዳነኝን በደቂቃ ውስጥ በዛውም አሳያቸዋለሁ። ለእናንተም በእርግጠኝነት ይጠቅማቸዋል በማለት ነው። ምክንያቱም አንዳንድ ጊዜ እኛ የማናውቀው ሌሎች የምናውቀው ተሞክሮ ይጠቅመናል ማለት ነው። ሰላም ውዶች፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ ዛሬ እዚህ ጋር በመጀመሪያ ደረጃ ጥፍሬ በምታዩት መልኩ በጣም ያው አድጓል። ይሄን ሁላ እንግዲህ ስራ እየሰራን ጥፍራችን ብዙ ጊዜ በጣም ዶለዶምብን እየተሰባበረ ስስ እየሆነብኝ ተቸግሬያለሁኝ። እንዲሁም ደግሞ የጥፍሬ ማለት የጣቶቻችን የሆነ የሚሰነጣጠቃል አይደለ ፈለግ እሱ የሆነብኝ ያላችሁኝ ኮሜንት ላይ የምጽፉልኝ ያላችሁ በተለይ በቲክቶክ ላይ ብዙዎቻችሁ ከዚህ በፊት የሰራሁት ነበርና በጣም ነው የወደዳችሁት። በጣም ነው የማመሰግነው። እና ለሱ መፍትሄ የሚሆን በመጀመሪያ እዚህ ጋር የጥርስ ሳሙና ኮልጌት ማለት ነው እሱን ተጠቅሜ ያለው እናንተ ያላችሁ መጠቀም ትችላላችሁ። የጥርስ ሳሙና በተለይ እጃችሁ በጣም ለተበላሸባችሁ እንዲሁም ደግሞ ለሚያሳክካችሁ አላርጂክ ነገር ላለባችሁ እሱም በጣም ነው የሚቀጣላችሁ እንዲሁም ደግሞ የሚያጸዳላችሁ ማለት ነው። እንዲሁም ዘይት የፈጃችሁ እሱን ያደርቅላችኋል። እሱን ደግሞ እንዴት እንደምትጠቀሙት መሀል ላይ ነግራችኋለሁ ማለት ነው። እዚህ ጋር እንግዲህ ማይወርድ የአበባ ውሃ ተጠቅሜ ያለውኝ። የአበባ ውሃ ከሌላችሁ ውሃ መጠቀም ትችላላችሁ፣ ችግር የለውም። ነገር ግን የአበባ ውሃ ቢኖራችሁ በጣም አሪፍ ነው። ምክንያቱም በጣም ነው ጽድት የሚያደርግልን። እዚህ ጋር እንግዲህ ለሙሉ ሰውነታችሁ መጠቀም ትችላላችሁ። ለሰውነታችሁ መታጠቢያ ከሆነ በዛ አድርጋችሁ ስሩት። እኔ እንግዲህ ለእጄና እንዲሁም ደግሞ ጠቆረ ቦታ ላይ ለግሬ ጥፍር ነው የምጠቀመው ይሄንን ማለት ነው። እና የጠቆረባችሁ ብብታችሁ ሊሆን ይችላል እንደገናም ሌላኛው መንደል ሊሆን ይችላል እና እሱን የጠቆረውን ለማንሳት መጠቀም ትችላላችሁ ማለት ነው። እዚህ እና ሁለቱን ታዋሃድን በኋላ እዚህ ጋር ስኳር እጨምራለሁ። ስኳር የጠቆረ ነገርን እንዲሁም ደግሞ የሞተ ቆዳዎችን ይከፋፍትላቸዋል። በተለይ እጃችንም ሆነ ሰውነታችን ማንኛውም ቦታ ላይ የሞተው ነገሮች አሉን። የሆነ እጃችን ድክም ብሎ የቆዳችን ላይ የተደፋፈነ አሳክኮ ምናምን ጥቁር ነኮችን እሱን ክፍትፍት እንዲያደርግልን ማንኛውም ቦታ ላይ ያለውን ጥቁር ነገር ያነሳልናል፣ ያጸዳልናል። ፏር ብትን ነው የሚያደርግልን። ባያችኋት ማንኪያ 2 ማንኪያ ተጠቅሜያለሁ። እናንተ እንደምትሰሩት መጠን ተጠቀሙ። እንደ ብዛትም ተሆነ እና እንደ ሰርታችሁ ማስቀመጥም ስለምችሉ ስለማይበላሽ በዛ አድርጋችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ሎሚ እጠቀማለሁ። ሎሚ ማንኛውም ነገር ለጠቆረ ነገሮች እንዲሁም ደግሞ ጠረን ካለባችሁ ብብታችሁ ላይ እሱን ስለሚያስወግድላችሁ ሎሚ ግዴታ ነው። ሎሚ ማንኛውንም ቦታ ያጸዳልናል። ግን ለፊታችሁ ወይም ደግሞ በጣም ቆዳችሁ ስስ ከሆነ ግን ባትጠቀሙ እላለሁኝ። ምክንያቱም ለፊት የሚስማማው አለ የማይስማማው አለ ማለት ነው። እዚህ ጋር እንግዲህ በግማሹ ያህል ግማሹን ነው የምጠቀመው። ምክንያቱም ሎሚው በጣም ውሃ ስላለው እንደገናም ደግሞ ስላሸሁት በደንብ ይሰጠኛል ውሃ። ሎሚን ስቆርጡ እንደዚህ ሎሚ ስትጠቀሙ መጀመሪያ ከመቁረጣችሁ በፊት አሸታ አድርጉት። ከዛ የፈለጋችሁትን ያህል ውሃ ይሰጣችኋል፣ ብዛት ማለት ነው። ከዛ በኋላ እነኝን ሁሉንም እንደዚህ እናዋህዳቸዋለን። እየበዛ እንዲሁም ደግሞ አረፋው እየጨመረ ነው የሚመጣው። እንደገናም ደግሞ ሽታው እንዴት ደስ እንደሚል ጥፍራችሁ እንዴት እንደሚያጠነክረው እንዴት እንደሚያሳምረው ቀጥ ብሎ ነው እንዲወጣ የሚያደርግላችሁ። እኔ አሁን ከዚህ በፊት ሰርቼላችኋለሁ የጥፍርና የእጅ የእግር ማለስለሲያ ብዬ ነው ተታች አለላችሁ። በጣም ነው የወደዳችሁት። በእውነቱ ተጠቅመን በጣም ጠቅሞናል። ለውጥ አግኝተንበታል ብላችሁ ኮሜንት ላይ ብዙዎቻችሁ ጽፋችሁ ላይ ነበር። በጣም ነው የማመሰግነው በእውነቱ ማለት ነው። እዚህ ጋር ኒሻ ተጠቅሜያለሁኝ።
ንሻ የጠቆረ ነገርን እንዲሁም ደግሞ ፊታችን በተለይ በጣም ለተበላሸባቸው ጥቁር ነኮችን እንዲሁም ደግሞ እንዳያሳክካችሁ እንዳያቃጥላችሁ ይሄ ሎሚው ሰውነታችሁ ቁጡ ተሆነ እሱን ይቀንስላችኋል። ንሻ ወይም ደግሞ የበቆሎ ዱቄት ነው የተጠቀምኩት። እሱ ከሌላችሁ ሩዝ መጠቀም ትችላላችሁ። እነሱ ከሌላችሁ ደግሞ ሌሎቹን ብቻ መጠቀም ትችላላችሁ ማለት ነው። ከዛ እንደዚህ አርጌ በደንብ አርጌ አዋህጄ አረፋውን በደንብ ሰጥቶኛል። በእንደዚህ አይነት መልኩ ነው። ትንሽ ሲቆይ ደግሞ እየወፈረ ይሄዳል። ልክ እንደ ስኳርም ስላለው ሁሉም ስላለው እንደ ፕላስቲክ እየተሳበ ነው የሚሄድላችሁ ማለት ነው። ከዛ እዚህ ጋር እንግዲህ እናንተ የመታጠቢያ የሻወር ጀሊ ካላችሁ እሱ መጠቀም ትችላላችሁ። እኔ ግን እሱ ስለሌለኝ ሻምፖ ተጠቅሜያለሁ በሱ ፋንታ ማለት ነው። እሱም ከሌላችሁ ደግሞ ፈቅፍቃችሁ ሳሙና መጠቀም ትችላላችሁ ማለት ነው። ነገር ግን ሻምፖ ብትጠቀሙ የበለጠ ሰውነታችሁን ጽድት ነው የሚያደርግላችሁ። እንዲሁም ደግሞ ጥፍራችሁን እንዳልኳችሁ ቆሻሻ ነኮችን ጥፍራችን ዳርዳሩ የሚጠቁር ጥፍራችን ደግሞ በጣም አድጎ ስራ ስንሰራ ውስጡ ገብቶ የሆነ ይሰገሰጋል። ያንን ነገር ለማውጣት በጣም አሪፍ ነው። ጽድት አድርጎ ነው። እንዲሁም ደግሞ ሽታው የእጃችን ሽታ በጣም ነው ደስ የሚለው። እዚህ ጋር ደግሞ የወይራ ዘይት ተጠቅም ያለው ትንሽዬ እንዳይደርቅብን ሰውነታችን በጣም አሪፍ ይሆንልናል። በጣም ድርቅ እንዳይልም እንዲያለሰልስም እንዲሁም ደግሞ ለመድኃኒት ነው የወይራ ዘይት ማለት ነው። ከዛ እንደዚህ ሁሉን ካዋሃድኳቸው በኋላ ከዛ ለእጃችን ለጥፍራችን ማለስለሻና ማሳደጊያ ማለት ነው። እዚህ ጋር ለጥፍራችን እንዲያድግልን የእግራችንም የእጃችንም ትክክል ሆኖ እንዲያድግልን እዚህ ጋር ምን እንጠቀማለን? ነጭ ሽንኩርት። ነጭ ሽንኩርት ለጥፍር እንዲሁም ለቅንድብ ከፊት ለሸሸባችሁ ለሁሉም ለጥርሳችሁ በጣም ለብዙ ነገር መድኃኒት ነው። እዚህ ጋር እንግዲህ በምታዩት መልኩ ሽታውን ብላችሁ ተፈራችሁ ወዲያውኑ ተተጠቀማችሁ በኋላ ቢያንስ ለአንድ ሰዓት ወይም ደግሞ ለ10 ደቂቃ እያቆያችሁ ፈትጋችሁ ከዛ በኋላ እንትን ማለት ትችላላችሁ። መታጠብ ምንም ችግር የለም። ያን ያህል ሽታ የለውም ማለት ነው። ምክንያቱም ሳሙናውንም ስላዘጋጀንለት እዚህ ጋር እዚህ ጋር በምታዩት መልኩ 2 ራስ ነጭ ሽንኩርት እጠቀማለሁ። ሽንኩርቴ በጣም ፍሬሽ ነው። በጣም ነበር ደስ የሚለው። ውሃም አለው ማለት ነው። ከዛ እንደዚህ አድርጌ በምታዩት መልኩ 2 ፍሬ ልጬ እጠቀማለሁ። እናንተ ከዛ በላይም ሰርታችሁ አንዴ ሰርታችሁ ብርጭቆ ዕቃ ላይ አድርጋችሁ ማስቀመጥ ትችላላችሁ። ከዛ እየቀነሳችሁ በየቀኑ መጠቀም ይቻላል። ምንም ችግር የለውም ማለት ነው። ይህን የምንሰራው ቅባቱ በየቀኑ ልንጠቀመው ነው። ያኛው ደግሞ እንዴት እንደምንጠቀመው መጨረሻ ላይ እነግራችኋለሁ ማለት ነው። ከዛ እዚህ ጋር ሁለቱንም ሰንጠቅ ሰንጠቅ አድርጌ አስቀምጣችኋለሁ። እዚህ ጋር እንግዲህ የምጠቀመውን ዘይት እዚህ ላይ ለመጨመር ትንሽ እቃ ላይ ነው እኔ የተጠቀምኩት። እናንተ ብርጭቆ እቃ ላይ ተጠቅማችሁ በዛ አድርጋችሁ መስራት ትችላላችሁ። ምንም ችግር የለም። እንደዚህ ያድርጋችሁ ለሳምንት ለ1 ወር ራሱ ማስቀመጥ ይቻላል። ምንም አይበላሽም ማለት ነው። እዛ በቃ ሽታውን ተፈራችሁ ደግሞ 2 ፍሬ 3 ፍሬ ቁርንፍድ መጨመር ትችላላችሁ ላው ላይ ማለት ነው። ከዛ ሁለቱንም እንደዚህ አድርገን በምታዩት መልኩ ተሰራም በኋላ አሁን ደግሞ እየተጠቀምኩ አሳያችኋለሁ ማለት ነው። በተለይ መግቢያ ላይ እንዳልኳችሁ በኋላ ላይ ነግራችኋለሁ። ባለውለታ የሆነውን ያልኳችሁን ገጠመኝን ልንገራችሁ። እጄን በነገራችን ላይ በተለይ በአሁኑ ሰዓት ሮመዳን ስለሆነ ስራ በጣም ይበዛባችኋል። ምግብ የምሰሩ ልጆች ሳይታወቃችሁ ሀሳብ ስለሚሰረቅባችሁ እጄን ሳላስበው በጣም ስራ በዝቶብኝ ነበርና እንደ ውሃ ነው እንደው ንክር ያደረኩት ማለት ነው። እንደዚህ ስጨምር ዘይቱ ላይ እና በቃ 3ቱም ጣቴ ግብት ነው ያለው እንዴት እንዳቃጠለኝ ማለት ነው። እና ነገር ግን ወዲያውኑ የጥርስ ሳሙና ማለት ነው ልክ እንደ ሲሚንቶ ነው እንዳለ ምርግ ያረኩበት ማለት ነው። ከዛ ወዲያውኑ ማለት ነው ከዛ ጥቅልል አድርጋችሁ በሶፍት ጥቅልል አድርጋችሁ ከላው ማነው ግላብስ ወይም ደግሞ ጓንት ልበሱበት ማለት ነው። ከዛ ወዲያውኑ ድርቅ ነው የሚያደርግላችሁ። አንደኛ ምንም አይነት ጠባሳ አይተውባችሁ ማለት ነው። ይሄን እኔ የጠቀመኝ ነው። ጥርስ ሳሙናም በእንደዚህ አይነት መልኩ ለቁስል መድኃኒት ስለሆነ ተጠቀሙት እያልኩኝ እዚህ ጋር ወደ መጣንበት ስንመጣ እዚህ ጋር እንግዲህ በደንብ አድርጌ እኔ በእጄ ነው ማሳያቸው። ለሰውነቴን እንግዲህ ላሳያቸው አልችልም። በእጄ ላይ ነው። እዚህ ጋር ካሜራ እንግዲህ ጥራቱ በጣም የቦታ እጥረት አለብኝ። እኔ የእጆች ብዙ ጊዜ የእጅ እና የእግር አብዛኛውን ትጠይቁኛላችሁ እና ለመስራት በጣም እቸገራለሁ ቦታ ስለማላገኝ ማለት ነው። ምክንያቱም ቦታዬ ጭልም ነው የሚያደርገው እና እንደዚህ አድርጌ ጥብ አድርጌ
በመጀመሪያ ታጸዳሁት በኋላ ባያችሁ ሳሙና ምን አደርገዋለሁኝ? ተታጠብኩ በኋላ ይሄንን ሽንኩርቱን በደንብ አድርገን እንደዚህ ማስያዝ እያደረግን እንዲያስተካክልልን የእጃችን ጥፍር የእግራችን ጥፍር ተስተካክለው እንዲወጡልን እንደዚህ ማስያዝ እናደርገዋለን። ማንኛውም ቦታ በነገራችን ላይ ደማችን እንዲዘዋወርልን ማስያዝ ያስፈልጋል። ከዛ በኋላ እንደዚህ ለ10 ደቂቃ ማስያዝ ላደረጋችሁት በኋላ በየቀኑ ሁልጊዜም ታጠቡት። በራሱ ጊዜ ጠንካራ የሆነ ጥፍር ይወጣላችኋል። ከታጠብኩ በኋላ ይሄን ይመስላል። በምታዩት መልኩ አያችሁ ቦታውን እዚህ እና እዛ የነበረውን የእጅ ልዩነት ማለት ነው። እና የዛሬው ቪዲዮ ይሄን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው